ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ የእናት ግፍ ክፍል 17ን እንመለከታለን። ዮዲት ከእናቷ ጥሩ ምላሽን አላገኘችም። ቀስ በቀስ ይህንን መርዝ እየቀመምሽ ግዳያት ያለችው መካሪ እናቷ ዛሬ ላይ ግን ከአንቺ ጎን መቆም አልፈልግም፣ በፖሊስ ዘብጥያ ስትወርጅ እኔ ግን አላውቅሽ ነው ያኔ በማህፀኔ ሳለሽ ባስወረድኩሽ ኑሮ እያሉ በልጃቸው ምን ያህል እንደተጸጸቱና አደገኛውን ጉዞ እየተጓዘች እንደሆነም ነግረዋታል። ይህንን እየሰማችው ዮዲት በህልሟም እንቅልፍ ያቃዣት ገብቷል። ባለቤቷ እናት እስካሁን እያሰቃየችውን ሁሉ እየቆጠረችም ምን ያህል ለበቀል እንደተዘጋጀችና ቢላዋውን ይዛ እዚህ ቤት መውጣት አለብሽ በማለትም ቻን እያፈጠጠች ልትገላት እንዳሰበችም ይታያታል። ልጃቸውም እንዲሁ አዎ መሞት ይኖርባታል፣ ይቺ ጠቅማ ሀገር ታሰቃያለች፣ ስለዚህ ካሁኑኑ መወገድ ይኖርባታል በማለት ልጅና እናት እየተወያዩባት እንደሆነም ትመለከታለች። ይህኔ ያየችው ህልም ስላስደነገጣትም ተኛችበት በድንጋጤ አንሶላውን ገፋ ትነሳለች። ባለቤቷ ምን ሆነሽ ነው የኔ ፍቅር ምን ተሰማሽ ይላታል። ህልሟ ስለሆነላት ነገሮቹ ቀለል ብለውላታል። ዮዲት እናትም ሰራተኛዋን እያሰቃዩ ነው። በተለይ ከአለም ጋራ በመተባበሯ አሁን የሆነ ያልሆነውን ሁሉ እየቆጣጠረች የወር ደመወዝም መክፈል ተስኗታል። ስህተት ሰርተሻል፣ ለዚህ ደግሞ ካሳ ያስፈልገኛል እያሉ የወር ደመወዟን ለዛ ነገር እየተኩ ሊሰጧት አልቻሉም። ዛሬ ላይ ፀሐይ ብርጭቆ ተሰብሮባታል። ይህ ብርጭቆ 10,000 ብር ዋጋ ያወጣል። 2 ወር ከግማሽ የሚሆን ደመወዝሽን ይወስድብሻል። ዛሬ ላይ ደመወዝ እንዳትጠይቂኝ ለዚህ ትክ ይሆነኛል በማለትም መስጠት እንደማይፈልጉ ይነግሯታል። ልጃቸው ግን ማለትም የዮዲት ወንድም የሆነው ሰራተኛዋ ስትበደል ማየት አይፈልግም። ይቺ ምስኪን ስራ ለመስራት ነው ወደዚህ ቤት የመጣችው፣ አንገቷን ደፍታ ራሷን ዝቅ አድርጋ እየሰራች ያለችውም ለዚሁ ነው። አንቺ በየወሩ ደሞዟን በሰበብ አስባቡ እየቆረጥሽ ባዶጇን የምታስቀሪያት ከሆነ እንዴት ሊሆን ይችላል? ለምን እንደ ሰው አታስቢም? በማለት እናቱን ተቆጣት። ቆ ቢሰበርም ማስተካት እንደሌለባቸውም ለእናቱ ይናገራል። እናቱ ግን ለምን ለሰራተኛ ጠበቃ ትቆማለህ? እኔስ ከየት አመጣዋለሁኝ? ቆ የፈጀው እኮ 10,000 ብር ነው በማለት ለልጃቸው ይነግሩታል። ልጃቸውም እናቱ የፈጠሩት የተጋነነ ዋጋ እጅግ በጣም አሳዝኖታል። እማዬ የፈለገውን ቢወደድ 10,000 ብር ሊያወጣ አይችልም። እናም እባክሽን ልጅቷን አትበደያት በማለትም እየለመናት ነበረ። ለምም ዮዲትን ካሜራ ደቅና ስትከታተላት እንደነበርና አሁን ላይ ግን ካሜራው ተበላሽቶባት ዮዲት እያደረገች ያለችውን ነገር ለመመልከት አላስቻላትም። ዛሬ ላይ ወርዲ ወደ ቤታቸው ተከስታለች። ካሜራውን የሸጠችላት እርሷ ነበረች። ባክሽን ካሜራውን የሸጥሽልኝ አንቺ ነሽ፣ ማለትም ለፀሐይ የላክሽው ለኔ ፈልገው ነበረ። እናም ይህ ካሜራ ችግር አጋጥሞታል፣ ታስተካክይልኝ ትችያለሽ በማለት ገንዘቡን እንዳልሰጥቻትና እንድትቆይላትም እየለመነቻት ነው። ለምን አስፈልጎሽ ነው በማለትም ጠይቃታለች። ለአንዳንድ ነገሮች ያስፈልጉኛል፣ ባክሽን አስተካክይልኝ። እስካሁን ዩቲዩብ ላይ ሰርች አድርጌ ካሜራውን እንዴት መጠቀም እንዳለብኝ ተመልክቼ ነበረ። አሁን ላይ ግን እንደዛ እየሰራልኝ አይደለም በማለትም ነገረቻት። ይች ልጅም ወደ ቤት ገብታ ካሜራውን አስተካከለችላት። ዮዲት አማት ወደ ቤታቸው ስትከሰት ዮርዲን ገና ሲያዋት ነበር የወደዷት። እርግጥም ዮርዲ የምትወደድ ድንቅ ልጅ ነች። አስተዋይና አርቆ ሀሳቢም ናት። ለወንዶሰን ሚስትነትም ሳይመኟት አልቀሩም። ዓለም ሀሳብም ይኸው ነው። ታዲያ ይች ልጅ ያለውን ሁኔታ ተመልክታ ወደ ውጭ ስትወጣ ምግብ እንድትበላ እየጋብዟት ነበረ። ዮርዲ ለሌላ ጊዜ እንደምትመጣ ተናግራም ቤታቸውን ለቃ ትወጣለች። እናት ሰራተኛ የሆነችው ፀሐይም ቤቱን ለቃ እንድትወጣ ትዕዛዝ ተሰጥቷታል። ልብሶቿን እያስተካከለች ክፍል ውስጥ ነች። ይህኔ የዮዲት ወንድም ፀሐይ የት ሄዳ ነው በማለትም ይጠይቃል። ስራዋ እንዳልተደሰቱና እቃ ስለተሰበረባቸው ማባረር እንደሚፈልጉም ለልጃቸው ይነግሩታል። ልጃቸው በጣም አዘነ። ፀሐይ ቤታችን ለቃ የምትወጣ ልጅ አይደለችም። አንቺ አይነት ሰው ደግሞ ፀሐይ ካልሆነች ማን ሊችልሽ ይችላል? በጣም ጥሩ ልጅ ነች በማለትም ይች ልጅ እንዳትሄድ ይከላከላል። ታዲያ ልብሶቿን አስተካክላ ወደ ውጭ ስትወጣ በር ላይ ቆሞ ይጠባበቃት ነበረ። በፍጹም አትሄጂም በማለት ሻንጣዋንም ቀምቶ እንድትቀር ያደርጋታል። እኔ ግን ያንተ ነገር እየገባኝ አይደለም። ከእናትህና ከሰራተኛ ለሰራተኛ ታዳላለህ።
ከመቼ ወዲህ ነው ጠበቃ ልትቆም የፈለግከው? በማለት ልጃቸውን አወገዙ። ልጃቸው መቼም ቢሆን ምስኪኖች ሲበደሉ ማየት አልፈልግም፣ ይህ ደግሞ ከህሊና ነጻ ያደርገኛል በማለት እናቱን ቅጥል ያደርጋቸዋል። አጅሪቱ ዮዲትም ባለቤቷን ስትመለከተው አሁንም በማስመሰሏ እየቀጠለች ነው። እናቱን ግን ታሰቃያቸው ገብታለች። ዛሬ ላይ እስከሚመገቡት ምግብ ድረስ እስከ መከልከል ደረጃ ደርሳለች። ቸው ምስር እንደሚወዱ ታውቃለች። እርሷ ግን እኔ ምስር እንደማልበላ ታውቂያለሽ፣ ለምንድነው እርሷን ብቻ ታሳቢ በማድረግ የምትሰሪው? አሁን ይህንን ትሰጫታለሽ በማለትም በመርዝ የተቀመመ ምግብ እንድትሰጣትም አለም ታዛለች። አለም ግን ካሜራውን ደቅና ስለነበር ይህንን ምግብ ልትሰጣት አልፈለገችም። ጋራም ተገናኝተው አሁን ላይ ምን ደረጃ እንደደረሰች እየጠየቀቻት ነው። ካሜራዬን እንደደቀንኩ ነው፣ ዛሬ ላይ መርዝ ስትነሰንስ አይቻታለሁኝ፣ ጣይ ምን ልታደርግ እንደምትችል አንድ ባንድ እየተከታተልኳት ነው በማለት ለፀሐይ ትነግራታለች። ፀሐይ እስከ መቼ ድረስ ነው በዚህ ሁኔታ ልጠብቂያት የምትችዩ? ይልቁን እስካሁኑ አጋልጫትና ወደ ዘብጥያ መውረድ አለባት በማለትም ነገረቻት። እርሷም በዚህ ስራዋ ትቀጥልና ከዛም ወደማትመለስበት ዓለም እንድትሸኝ እፈልጋለሁ እያለችም እየነገረቻት ነው። ምንም እንኳን ለህይወቷ እጅግ በጣም አሳሳቢ ነገር ቢሆንም እርሳቸውን ለመታደግ ግን ግዴታ መስዋዕትነት መክፈል እንዳለባትም ራሷን አሳምናለች። የወርዲንም ያሳሰባት ይኸው ነበረ። አንድ ሰው ራሴን መስዋዕትነት አድርጌ ማድን ከሆነ የፈለገ ይሁን በማለት ነበር የመለሰችላት። አሁንም የባሏን እናት እያሰቃየች ባክሽን ግፍሪ እያሉ እየለመኗት ቢሆንም ዮዲት ግን የሚሰማ ጆሮ የላትም። ያሳዝኑ ሁኔታ መጥፎ ነገር እየተናገረችና ሞታቸውን በጉጉት እየተጠባበቀች እንደሆነም በጆሯቸው እየነገረቻቸው ነው። እርሳቸውም ያለ ቀን ያልሞትም፣ ምንም ብታደርግኝ ይኸው እስካሁን አለው፣ በአንቺ ጥረት ቢሆን እስካሁን በተረሳው ነበር በማለት መልሰውላታል። በምትናገራቸው ነገር ልባቸው የተሰበረ ቢሆንም ልጃቸው ግን የሚስቱን ማስመሰል እንጂ እናቱ ያለችበትን ሁኔታ በቅጡ የተረዳ አይመስልም። ፊት አሁንም ወደ እናቷ በመሄድ ስለ እርግዝናው ጉዳይ እስከ መቼ ድረስ እያስመሰለች መቀጠል እንዳለባትም ያጨናንቃት ትመስላለች። ምክንያቱም ሽልም እንደሆነ ይገፋል፣ ዳቦም እንደው ይጠፋል ነውና የእርግዝና ነገር በማስመሰል መቀጠል አይቻልም። አሁን ላይ በምን አይነት መንገድ ባለቤቷን ልታሳምነው እንደምትችልም ለእናቷ ነገረቻት። እናቷ ክፋት ማን ብሏት? ግጥም ዮዲትን እዚህ ያደረሰቻትም የእናቷ ተንኮልና ሴራ ነበረ። ታዲያ ዛሬ ላይ የመከረቻት ነገር ቢኖር እዚህ ጉዳይ መጨናነቅ የለብሽም፣ እናትህ ስላልወደደችኝ ልጅህን አስወጣውት ማለት ትችያለሽ በማለት መከረቻት። ጥሩ ሀሳብ እንደተነገራት አድርጋም አምና ተቀበለች። ይህንን ሰራተኛ በር ላይ ተለጥፋ ታዳምጥ ነበረ። እስካሁን አረገዝኩልህ እየተባለ ስታማልለው የቆየችው ባለቤቷ እያሞኘችው እንደሆነም ተረዳች። ለካም እርግዝና የለሽም፣ በሐሰት ነው አረገዝኩልህ ያልሽው በማለትም እያወራች ነበረ። ሆኖም ወዲያውኑ ዮዲት እንዲህ ከእናቷ ጋር ተመካክራ ወደ ውጭ ስትወጣ ግን ከፀሐይ ጋር ተገጣጥመዋል። እና እናቴ እያወራን ያለነውን ቆመች ታዳምጭ ነበረ፣ አንቺ ሾካካ በማለት ጉርቧን አንቃታለች። በዚህ ሰዓት ወንድሟ ደርሶ ባይታደጋት ኑሮ ሰራተኛዋ በህይወት ባልተገኘች። ግን የምስኪኖች ጠበቃ የሆነው የዮዲት ወንድም ግን ወዲያውኑ ዮዲትን በጥፊ በማለትም ቧን ክፉኛ አንቃ የነበረውን እጆቿን እላይዋ ላይ እንድትለቅ አድርጋለች። እናትም ለምን ለሰራተኛ ጠበቃ ትቆማለህ በማለትም በንዴት ሲንጨረጨሩ ነበረ። ይህ ሁኔታ ዮዲትና እናቷ በጨለምተኝነት እየተጓዙ ሲገኙ ሰራተኞቹ ግን የዮዲትንም ሆነ የእናቷን ሴራ ማክሸፍም የባለቤቷ እናት ጋር ጠበቃ በመቆም እስካሁን ህይወቷን ለመታደግ ችለዋል። እዚህ ሁኔታ የዮዲት አስመሳይነት የቀጠለ ቢሆንም ባለቤቷ ግን እስካሁን የተረዳው ነገር ስለሌለ እናቱ ላይ የሚደርሰውን ነገር እየተመለከተ አይደለም። በስከ መጨረሻም ዮዲት መቼ ይሆን ልትጋለጥ የምትችለው? በቀጣይ ክፍል ተከታትዬ የማደርስላችሁ ይሆናል። ለዛሬ የእናት ግፍ ክፍል 17 ይህንን ይመስል ነበረ። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቋችሁ። ባይ ባይ።